ይስጥልኝ። ሰላም ለእናንተ ይሁን። ይህ ሃርመኒ ኢንተርሚዲያ ነው። እኔ ደግሞ በፍቃዱ ሞረዳ ነኝ። ሃርመኒ ኢንተርሚዲያ በእውቀትና በእውነት ላይ በመመስረት ከሚያቀርብላችሁ ዝግጅቶች መካከል የዛሬውን ይዞ ቀርቧል። ዛሬ ለህይወታችን አስፈላጊ ከሆኑት ነገሮች መካከል አንዱ ስለሆነው ጉዳይ ነው የምንነጋገረው፣ ስለ ውሃ። አብዛኞቻችን ተወልደን ካደግንባቸው አካባቢ ከሚገኙት ምንጮች ጀምሮ ወንዞች፣ ባህሮች፣ ውቅያኖሶች ስሞች አሏቸው። እነዚህን ስሞች እንዴት ነው የሚያገኟቸው? ማን ነው የሰጣቸው? ሁለት ድንበር ተሻጋሪ ያልሆኑ የኢትዮጵያ ወንዞች፣ አንደኛው በአውሮፓ ሌላኛው ደግሞ በአፍሪካ ውስጥ ሞክሼ ስሞች አሏቸው። በተመሳሳይ ስም ይጠራሉ። እንደዚህ አይነት ነገሮች እንዴት ሊፈጠሩ ይችላሉ? የአዲስ አበባ ከተማን የመጠጥ ውሃና የፍሳሽ አገልግሎት ወይንም የፍሳሽ ችግር ለዘላቂው ለማስወገድ ምን መደረግ አለበት? እንግዳችን ዶክተር ፍቃዱ ሞረዳ ናቸው። ዶክተር ፍቃዱ በተለያዩ የዓለም ከተሞች ውስጥ በውሃ ጉዳይ ላይ በተለይም በመጠጥ ውሃ ጉዳይ ላይ ጥናቶችን ከማድረጋቸውን ባሻገር የአዲስ አበባን የመጠጥ ውሃና ፍሳሽ ችግር በተመለከተ በተደረጉ የፕሮጀክት ጥናቶች ላይ የራሳቸውን አስተዋጽኦ ያበረከቱ ምክርም የለገሱ ሰው ናቸው። ስለ ውሃ ባለሙያ ምንነትና በአሁኑ ጊዜ ራሳቸው የት ምን እየሰሩ እንደሆነ በመግለጽ ውይይታችንን ይጀምሩልናል። ይፈይድናል የምትሉ የሃርመኒ ቤተሰቦች ውይይታችንን እስከ መጨረሻው ተከታተሉ። እውቀትን ታገኙበታላችሁ። ለሌሎችም ወዳጆቻችሁ እንድታጋሩ አሁንም በአክብሮት እንጠይቃለን። ወደ ውይይቱ እናልፋለን። መልካም ቆይታ ከኛ ጋር። አመሰግናለሁ። የውሃ ባለሙያ ማለት እንግዲህ የሲቪል ምህንድስና አንዱ ክፍል ነው። ይሄ ሙያ ውሃን በተመለከተ የውሃ ጥናትን ውሃ ከየት ይገኛል፣ ተገኝቶ ደግሞ እንዴት መጠቀም ይቻላል፣ ለመጠጥ፣ ለእርሻ፣ ለተለያየ ጉዳይ እንዴት መጠቀም ይቻላል፣ ግድቦችን በመገደብ ለከተማ ደግሞ ቧንቧዎችን በመዘርጋት ይሄን ሁሉ የሚያጠቃልል ሙያ ነው እና ይሄ ሰፊ ሙያ ነው። የመሬት አጠቃቀምንም ወንዞች እንዳይበከሉም የውሃውንም ጥራት የሚከታተል የሙያ ክፍል ነው። የምህንድስና ሙያ ክፍል ነው። አሁን የት ነው እየሰሩ ያሉት? ምንድን ነው የሚሰሩት? እኔ እንግዲህ በብዙ የስራ ዘመኔ የሰራሁት በአሜሪካን ሀገር ነው። በአሜሪካን ሀገር ውስጥ ለተለያዩ ለመንግስትና ለኩባንያዎች ሰርቻለሁ። መጀመሪያ በዩኒቨርሲቲም አስተምሬያለሁ። በመቀጠል ደግሞ በፌዴራል ደረጃ የናሽናል ኦሻኒክ ኤንድ አትሞስፌሪክ አድሚኒስትሬሽን የሚባል የአሜሪካ የውሃ ጥናት ውስጥ ለ8 ዓመት ከሰራው በኋላ አሁን በኮንሰልተንሲ ነው የምሰራው። በአማካሪነት በካምፓኒም በግለሰብም ለዓለም ባንክ እና እንዲሁም ደግሞ ለአንዳንድ ኢንተርናሽናል ባንኮች የውሃ ፕሮጀክቶች ላይ በአማካሪነት ነው የምሰራው። በተለያዩ ሀገሮች ላይ እየዞሩ በውሃ ጥናቶች ላይ ተሳትፈዋል። ስሞች ያላቸው ወንዞች በየሀገሩ፣ እነዚህን ስሞች ማን ነው የሚያወጣላቸው? እንዴት ነው የሚወጣው? በዚህ ጉዳይ ላይ እንደው ትኩረት አድርገው ያዩት ነገር አለ? ወንዞች እንግዲህ ሁሉ ወንዞች ስም አላቸው። እኛም ባደግንበት አካባቢ ትንንሽ ወንዞች እንኳን ስም አላቸው። ትልልቆቹም ስም ይኖራቸዋል። ውቅያኖሶችም ስም አላቸው። ይሄ ስም እንግዲህ ብዙ ጊዜ ታሪካዊ ነው፣ የቆየ ነው የሚባለው። ስሞቹ ብዙ ጊዜ አይለወጡም። አንዳንድ ጊዜ ጎብኚዎች የአካባቢውን ሰው ሳይጠይቁ ስም ሊሰጡ ይችላሉ። ይህንንም ስም የሚሰይሙበት ደግሞ የውሃውን ሁኔታ አይተው ጂኦግራፊውን አይተው፣ ለምሳሌ ውቅያኖስን ሰላማዊ ውቅያኖስ ብለው ማጄላ ሰይሞታል። ይሄን ለምንድን ነው? የተረጋጋ ስለነበረ፣ ከሌላው ውቅያኖስ የተረጋጋ ስለሆነ ሰላማዊ ውቅያኖስ ብሎታል።
እንደዚሁ ሌሎችም እንደዚሁ ስም ያወጣሉ ኤክስፕሎረሮች ወይም አሳሾች በድሮ ጊዜ። በተረፈ ግን በአብዛኛው ስሞች ታሪካዊና የቆዩ ከህብረተሰቡ ጋር አብሮ የኖሩ ስሞች ናቸው። በባህላቸውም ያ ወንዝ ከመጣበት አካባቢ ከተነሳበት አካባቢ ሊሆን ይችላል፣ ወይ ደግሞ ጎርፍ የሚያበዛ ከሆነ በዛ ስም በአካባቢው ስም ሊሰየም ይችላል። በዛ የተነሳ ስሞች ታሪካዊነታቸው የሚታወቀው ለምሳሌ በምኖርበት ሀገር በአሜሪካን ሀገር ወንዞቹ በሙሉ የነባር የሬድ ኢንዲያንስ ወይም ኔቲቭ አሜሪካንስ ስም ነው ያላቸው። ሚሲሲፒ፣ ሚዙሪ፣ አርካንሳ የሚባሉ ስሞች የድሮ የነዛ የነዋሪዎቹ ሰዎች ስም ስለሆነ ስሞች በጣም አስፈላጊ ናቸው፣ ታሪካዊም ናቸው ለማለት ነው። በኢትዮጵያ ውስጥ ሁለት ትላልቅ ወንዞች አጋጣሚ ሆነው እኔው በተወለድኩባቸው አካባቢዎች ያሉ ወንዞች ናቸው። እነዚህ ወንዞች ጉዳይ ሳስብ ሶር የሚባለው ወንዝ ለምሳሌ ኢሉባቦር ውስጥ አለ። ድንበር ተሻጋሪ አይደለም። ይሄ በተመሳሳይ ስም ያለው ወንዝ በስፔን ሀገር በጋልሺያ ግዛት ውስጥ አለ። ሪዮ ሶር ሪቨር ይሉታል። እንደገና ገባ ሪቨር ደግሞ ኢትዮጵያ ውስጥ ያለ ገባ ወንዝ ነው። ጊኒ ውስጥ በተመሳሳይ ስም የሚጠራ ወንዝ አለ። እነዚህ አጋጣሚዎች እንዴት የተፈጠሩ ይመስሎታል? ይሄ እንግዲህ በጣም ሊጠና የሚገባ ነው። እኔ እስካየሁት ድረስ በፊትም እንደነገርኩ ስሞች ታሪካዊ ስም አላቸው፣ ከአካባቢው ጋር የተቆራኙ ናቸው፣ በጣም የተቆራኙ ናቸው። አንዳንድ ጊዜ ወንዞቹ ትልቅ የሆኑና ከላይ አንድ ስም ይኖረዋል፣ ታች ሲደርስ ደግሞ ሌላ ስም ይሰጠዋል። ግን ማፕ ላይ ሲያወጧቸው በካርታ ላይ ሲቀርጿቸው ሳይንቲስቶች ያንን ስም አንዱን ስም ወስደው ዘላቂ ያደርጉታል ማለት ነው። ለምሳሌ የአባይን ወንዝ ብንወስድ ከላይ አባይ ነው፣ ታች ሲወርድ ናይል ይባላል። ግን በሙሉ ወንዙ ናይል ተብሎ በታችኛው ስም ይጠራል ማለት ነው። አሁን ያነሳቸው ሁለት ምሳሌዎች ግን እንዳየው ሶር የሚባለው ወንዝ በጣም ትልቅ ወንዝ ነው፣ ኢሉባቡር ውስጥ ያለው እኔም አውቀዋለሁ። ወደ 300 ኪሎ ሜትር ያክል ርዝመት ያለው ይመስለኛል። ሌላኛው ሶር ደግሞ ስፔን ያለው አነስ ያለ ነው፣ በጣም ከዛ ያንሳል። ግን የሚያመሳስላቸው አንድ ፏፏቴ ያላቸው፣ ሁለቱም ፏፏቴ ያላቸው ምናልባት ያንን ስም የሰጡት ሰዎች ጎብኚዎች ሊሆኑ ይችላሉ፣ ላይሆኑም ይችላሉ። ይሄ እርግጠኛ ሆኜ የምናገረው አይደለም። ያን አይነት አጋጣሚ ሊሆን ይችላሉ። በተረፈ ግን ስሞች ሊደጋገሙ ይችላሉ ሳናቀው። እኔ እናንተ እንኳን አሁን ስማችን አንድ ነው አይደለም? ሞክሼ ነን፣ በፍቃዱም ወረዳ ነን ሁለታችንም። እኛ እንኳን ሞክሼ ልንሆን የቻልነው በአንድ አካባቢ በአንድ ሀገር ስለሆንን ነው። ግን ሞረዳ የሚባል ፖርቹጋል ውስጥ ደንበኛ ስም ነው። ሞረዳ በፖርቹጋልም በስፔንም የፋሚሊ ኔም አለ። ይሄ ሁለቱ ስሞች የተያያዙ አይደሉም፣ እንደ አጋጣሚ ሊሆንም ይችላል የሚል ሀሳብ ነው ያለኝ። እንደ አጋጣሚ ስሞች ቋንቋዎች ሴም ሳውንድ ኖሯቸው አንድ አይነት ድምፅ ኖሯቸው ትርጉማቸው የተለያየ ሊሆን ይችላል። በተረፈ ግን አንዳንድ ጎብኚዎች ደግሞ ያንን ያዩትን ወንዝ የሚመስል ካዩ ሊሰጡ ይችላሉ። ይሄ ግን መጠናት አለበት ትክክለኛውን ለማወቅ። በጣም ጥሩ። ጥናቱ እንደሚቀጥል ተስፋ እናደርጋለን። ሌላ አሁን ወደ ዋናው ጉዳያችን እንግባ። ዶክተር ፍቃዱ ይሄንን የውሃ ጥናቶችን በተመለከተ በተለያዩ ሀገሮች ላይ ከስራው ጋር በተያያዘ በላቲን አሜሪካ፣ በመካከለኛው ምስራቅ፣ በአፍሪካም ሀገሮች እንደዞሩ እና ጥናቶች ላይ እንደተሳተፉ አውቃለሁ። እንደሚታወቀው ዓለም በሙሉ አብዛኛው የዓለም ክፍል የተሸፈነው በውሃ ነው። እንደዛም ሆኖ ግን አብዛኛው የሰው ልጅ አሁንን በመጠጥ ውሃ ችግር በተለይ ይሄ ኢንዱስትሪ በሰፋ በሄደ ቁጥርና የሰው ኃይል የሰው ብዛት እየጨመረ በሄደ ቁጥር በከተሞች መጨናነቅ የመጠጥ ውሃ ችግርንም አስከትሎ
ዛሬ የዓለም መነጋገሪያ ነው። በተለያዩ ከተሞች ላይ እንደዚህ ችግሮች ይወራል። እንደዚህ የመጠጥ ውሃ ችግር ካለባቸው ከተሞች የህዝብ ብዛቱን በየጊዜው እየጨመረ እየሄደ ካለባቸው ከተሞች መካከል አንዱ የኛ አዲስ አበባ ናት እና በአዲስ አበባ የመጠጥ ውሃ ችግርና የፍሳሽ ጉዳይ ላይ ከዚህ በፊት በአሜሪካ ድምፅ ሬዲዮ ላይ ተገናኝተን አንስተን እንደተወያየን አስታውሳለሁ። በዛ ጉዳይ ላይ የመፍትሄ ሀሳቦችንም ሰንዝረው ነበረ። በቀጥታም ይሁን ቀጥታ ባልሆነ መንገድ ጉዳዩ ከሚመለከታቸው የመንግስት ኃላፊዎችም ጋር እንደተወያዩ ሀሳብም እንደሰነዘሩ አውቃለሁ። እነዛ የመፍትሄ ሀሳቦች በአሁኑ ጊዜ በምን ደረጃ ላይ ነው ያሉት? ምን ተስፋ አለ? የአዲስ አበባን የመጠጥ ውሃ ችግር ስለማቃለል መፍትሄ ሊሆኑ የሚችሉ ነገሮች ምንድን ናቸው ብሎ ያስባሉ? አዲስ አበባ ትልቅ ከተማ እየሆነ ነው። በጣም እያደገ ነው። በቅርብ ጊዜ ውስጥ በ10 በ20 ዓመት ጊዜ ውስጥ ፖፑሌሽኑ የህዝብ ብዛቱ በፊት ከነበረው እጥፍ ድርብ ነው ያደገው። ለዛ ደግሞ የነበረው የውሃ አቅርቦት የነበሩት 2 ግድቦች ነበሩ። የገፈርሳ እና ለገዳዲ ግድቦች ነበሩ። በተጨማሪ ደግሞ የከርሰ ምድር ውሃም በመጠቀም ከተማዋ እስካሁን ቆይታለች። ይህ ግን ቀን በቀን የሚጨምረው ህዝብና እንዳልኩ ደግሞ ህዝቡ የሚፈልገው ውሃ ብዛቱ እየጨመረ ስለመጣ የአዲስ አበባ ውሃና ፍሳሽ ባለስልጣን ብዙ ሌሎች ጉድጓዶችን በተጨማሪ እየሰራ ያንን ውሃ እያቀረበ ነበረ። ግን እንደዛም ሆኖ አልተቻለም እና እኛም ከዚህ በፊት የዛሬ 3-4 ዓመት ይሄንኑ ችግር እንደገና ከነሱ ጋር ተወያይተን በሬዲዮም በቴሌቪዥንም ያቀረብነው ችግር ነበር እና መፍትሄ ሀሳቦችንም አቅርበን ነበር። እንዳልከው በጣም ተስፋ ሰጪ ጉዳዮች ተሰርተዋል። ከዛ በኋላ ከባለስልጣኑ ጋር በቀጥታም ሆነ በሬዲዮ በሰሙት ምክርም ይሁን እነሱ በጀመሩትን ፕሮጀክትም ይሁን ተስፋ ሰጪ ፕሮጀክቶች እየተሰሩ ነው። ከዛ ውስጥ ዋናውና በጣም እኔንም ደስ ያለኝ ህግ መውጣቱ ነው። አንደኛው ህግ የከርሰ ምድር ውሃ አጠቃቀም ህግ የሚባለው በ2024 የወጣው ህግ ነው። በፊት በዘፈቀደ ሰዎች የፈለጉትን ቦታ ሄደው ጉድጓድ ቆፍረው የፈለጉትን ያክል ውሃ የሚያመነጩበትና የሚጠቀሙበት ነበር። ይሄ ግን የከርሰ ምድር ውሃውን በጣም እየጎዳው ስለመጣ አሁን ግን ህግ ወጥቶ ደንብ ወጥቶለት ያም ደንብ ደግሞ ተግባራዊ እየሆነ ነው። ያም ምንድን ነው? የሚያወጣው ሰው በህግ ተፈቅዶለት ነው። እንደገና ደግሞ ላወጣውም ውሃ መለካት አለበት ምን ያህል እንደተጠቀመና ለዛም ደግሞ ክፍያ እንደሚኖረው ተደርጎ ስለሆነ ያ ቢያንስ በዘፈቀደ ሁሉም ቦታ ጉድጓድ የሚቆፍረው ነገር መቆሙና በህግ ማዕቀፍ መሆኑ ትልቅ ለውጥ ነው ብዬ አስባለሁ። እና ሁለተኛውና ጥሩ ሀሳብ ደግሞ በፊት ይሄንን የውሃ አጠቃቀማችንን ሁለቱን የከርሰ ምድርና የወንዙን ውሃ አብረን መጠቀም አለብን። ከርሰ ምድር ብቻ ለአዲስ አበባ አይበቃም የሚለውን ነበር አንደኛው የመፍትሄ ሀሳብ ብለን ያቀረብ ነው። በፊትም የአዲስ አበባ ዋና ፍሳሽ ባለስልጣን ያጠናቸው ብዙ ግድቦች ነበሩ እዛ አዲስ አበባ አካባቢ ሊገደቡ የነበሩ እና አሁንም አዲስ አበባ ዋና ፍሳሽ አገልግሎት የከተማዋ ከንቲባ ሳይቀሩ ይሄንን እንደ ትልቅ ፕሮጀክት ወስደው ለማሰራት በዚህ በበጀት ዓመት ራሱ ዋናው ቅድሚያ ተሰጥቶት እየተሰራ መሆኑን እየሰማን ነው። ፕሮጀክቶቹም በጥናትም በኮንትራትም ላይ እንዳሉ አንዳንድ ፕሮጀክቶችን ሰምተናል እና ያም ተስፋ ሰጪ ነው። በእርግጥ ጊዜ ይወስዳል፣ ግን ተስፋ ሰጪ ነው ማለት ነው። ሶስተኛው እና ወደፊት ደግሞ ልናየው የሚገባው የውሃ ጥራት ነው። የአካባቢ ጥራት፣ ውሃው ከዛ የሚወጣው ውሃ እንዴት ነው ወደ ወንዞቹ የሚሄደው የሚለውን ነው። እሱም ደግሞ በዛም እንደምትሰማው በቴሌቪዥንም እንደምታየው የአዲስ አበባ ውስጥ ወንዞች ነበሩ ቆሻሻውን ተሸክመው
ወደ የሚቀጥለው ከተማ የሚወስዱት ወደ አቃቂ ወደ ኦሮሚያ የሚወስዱት ማለት ነው። እነዚህ ወንዞች ነበሩ የቆሻሻ ማስተላለፊያ የነበሩት። አሁን እነዛ ወንዞች ቀስ በቀስ እየተጣሩ እየሄዱ ነው። በጎን እና በጎን ሪቨር ሳይድ የሚባለው በሙሉ እየተሻሻለ በመሄዱ እንደገና ደግሞ ወደ ወንዙ መልቀቅ በሕግ ደግሞ ተከልክሏል። እሱም ደግሞ ሌላ ሕግ የወጣ ነው። ቆሻሻን ቀጥታ ከቤት ወይም ከሆቴሎች ወይም ከድርጅት ቀጥታ ወደ ወንዝ መልቀቅ ሕጋዊ ስላልሆነ ይሄ አሁን በአዲስ አበባ ውስጥ ስለተከለከለ ያ የውሃውን ጥራትም ይጨምራል ብዬ አስባለሁ። ስለዚህ እነኚህ ሶስቱ የምናያቸው ሁኔታዎች ወደ ጥሩ መንገድ እያመራ ይመጣል። ይህን ስል ግን በአሁን ሰዓት የአዲስ አበባ ውሃ ችግር ተቀርፏል ማለት አይደለም። መንገዱ ተይዟል ለማለት ያክል። ቅድም ያነሱት አንዱ ትልቁ ነገር የውሃ ጉዳይ ሲነሳ የመጠጥ ውሃ ጉዳይ ብቻ አይደለም። ፍሳሽ ሌላ ትልቁ ችግር ነው እና ፍሳሹን ማኔጅ የማድረጉ ጉዳይ ትልቁ ችግር ነው። ቅድም እንዳነሱት አዲስ አበባ ዙሪያዋን በኦሮሚያ ክልል የታጠረች ከተማ ናት። ከግራ እና ከቀኝ የሚወጣው በጥቅም ላይ የዋለ ቆሻሻ ውሃ ሙሉ በሙሉ የሚፈሰው ወደዛ አካባቢ ነው። በከብቶች፣ በእጽዋት፣ በተፈጥሮ አካባቢ ላይ የራሱ የሆነ ተጽዕኖ አለው። በፍሳሽ አወጋገድና ችግሮቹ ዙሪያ ምን ነበር ይታይ የነበረው? አሁን በምን ደረጃ ላይ ነው ያለው? በተለይ ይሄን አዲስ አበባ ብቻ ሳይሆን ወደኋላ ልመልሰውት እና የተለያዩ ቅድም የተዘዋወሩባቸው ከተሞች ውስጥ ፍሳሽን፣ ቆሻሻ ውሃን፣ ጥቅም ላይ የዋለን ውሃ እንዴት ነው ማኔጅ የሚያደርጉት? አደጋን ሳያደርስ በተፈጥሮ አደጋን ሳያደርስ እንዴት ነው ማኔጅ የሚያደርጉት? እና ሊጠቅሱ የሚችሏቸው ልምዶች አሉ? ከዛ ወደ አዲስ አበባ የአሁኑ ሁኔታ እንመጣለን። የሰው ልጆች መጀመሪያ አካባቢ ከተማ ሲሰፍሩ እነዚህን ችግሮች አላሰቡበትም ነበር። እንዳልከው መጀመሪያ የሚያዩት ውሃ ማግኘታቸውን ነው እንጂ ከዛ የሚወጣውን አላዩም ነበር። እና ይህ ደግሞ ለብዙ ዓመት ነው የቀጠለው። በአውሮፓ ተዘዋውሬ አውሮፓን የተማርኩት እዛ አይቻለሁ። በአውሮፓ ያሉት ወንዞች አንዳቸውም እኔ በተማርኩበት ጊዜ አንዳቸውም መዋኘት አይቻልም። ከተሞቹ በሙሉ ቆሻሻቸውን ወደ ወንዙ ስለሚለቁት ወንዞቻቸውን በክለው ነበር። በጣም ብዙ ቦታዎች፣ ብዙ ሀገሮች አውሮፓም እዚህም ድሮ ከ40-50 ዓመት በፊት በአሜሪካ ለምሳሌ እነዚህ ወንዞች ከመቆሸሻቸው በላይ እሳት ሁላ የሚጭሩ ነበሩ። እንደ ቤንዚን ሆኖ የሚነዱ ወንዞች ነበሩ፣ ከቆሻሻው ብዛት ማለት ነው። እነዚህ ነገሮች በምን አቆሙ ብለህ ብትጠይቀኝ መንግስት ህግ አወጣ ማለት ነው። ወተር አክት የሚባል አለ። በዚህ በ1972 የወጣ በአሜሪካን ሀገር ማለት ነው። ወተር አክት ማለት ውሃዎቻችን መጽዳት አለባቸው የሚል መንግስት ውሳኔ ወስዶ በጀት መድቦ እነኚህ ወንዞች ውስጥ የሚገቡት ቆሻሻዎች ለብቻው ተሰብስበው ተጣርተው ባክቴሪያቸው ሞቶ ታክመው እንደገና ወደ ወንዝ እንዲለቀቁ ተደረጉ ማለት ነው። ብዙ ገንዘብ ነው የሚያስወጣው፣ ግን ውጤቱ ግን አሁን እንደምናየው ንጹህ ወንዞች አሉ። በየከተማ ውስጥ ያሉ ወንዞች ንጹህ ናቸው ማለት ነው። የእኛም ከዛ የተነሳ ቢያንስ አሁን በጊዜው በአዲስ አበባ ከተማ ተጀምሯል። በሌሎቹም ከተማ እነዚህ ወደ ወንዝ ዝም ብሎ ቆሻሻን ወደ ወንዝ መክተት ያ ይጣራል። ተጣርቶ ያ የተጣራ ውሃ ደግሞ ታይቶ ታክሞ ወደ ወንዝ የሚመለስበት ስራ እየቀጠለ ይሄዳል ማለት ነው። የውሃውን ማከሚያ ወተር ትሪትመንት ፕላንት ይባላል። ውሃውን ቆሻሻ የሚታከምበት ኢትዮጵያ ከተቋቋመ 20 ዓመት 30 ዓመት ሆኖታል። አቃቂ ነው ያለው፣ አይቼዋለሁ። ከኔ ጋር የተማሩ ኢንጂነሮች ናቸው የሰሩትም፣ አይቻለሁ፣ ጎብኝቻለሁ። ግን የነበረው ችግር ይሄ የተሰራው ማጣሪያ ፋብሪካ በለው የወተር ትሪትመንት ፕላንት ውሃ የለውም ነበር። ለምን? የቆሸሸው ውሃ የት ነው የሚገባ? ወንዞቹ ጋር ነው የሚገባ። ስለዚህ ወንዞቹ ጋር ስለሚገባ
እነኚህ የምንላቸው ትሪትመንት ነገሮች አይደረጉም ነበር፣ ውሃ አይታከምም ነበር። አሁን ግን ይሄንን ማድረጉ ቆሻሻዎችን ለብቻ ወስዶ ወደ ትሪትመንት ፕላንቱ መውሰዱ ያንን ውሃ እንድናሳክመው ያደርጋል ማለት ነው። የለውም ነበረ የውሃው ከካፓሲቲው በጣም በታች ነበረ የሚሰራው ውሃ ስለማይመጣለት ደረቅ ቆሻሻ ብቻ ነው እዛ የሚደርሰው። ትንሽ ትንሽ ጨልጨል የምትል ውሃ ነች የመጣችው ማለት ነው። አሁን ይሄ የከተማው ወንዝ ዳርቻ ያሉት ትንሽ ናቸው። ከተሞቹን ሙሉ በሙሉ ከተማውን አይሸፍንም። ነገር ግን ወደ ወንዙ የሚገቡትን በሙሉ ለብቻቸው ይዘው ስለሚሄዱ ወደዛ ወደ ትሪትመንቱ ስለሚወስዱ ይሄ ነገር ለከተማዋ ጥራት አንደኛ ዳርቻው ለብዙ ነገር ይጠቅማል። ሁለተኛ ደግሞ ከዛ በታች ላሉት አካባቢዎች ይህን ቆሻሻውን የሚቀንስ ይመስለኛል እኔ በአሁን ሰዓት ማለት ነው። ሩዋንዳ ውስጥ ኪጋሊ ፕሮጀክት ነበረኝ። የጎርፍ ውሃ ፕሮጀክት ከኪጋሊ ከተማ ውስጥ ሳይሆን ከኪጋሊ ውጪ ነበረ። ግን ኪጋሊን ባየሁበት ጊዜ በጣም ነው የተደነቅኩት። አሁን ሪቨርሳይድ ብለን የምንሰራውን ፕሮጀክት እነሱ ለ18 ዓመት ለ20 ዓመት በዛን ጊዜ በሄድኩ ጊዜ እንኳን ሰርተው አሳይተውታል። ማለት ይሄ አውሮፓ አይደለም፣ ያደገ ሀገር አይደለም። ግን ባላቸው ተፈጥሯቸውም ደግሞ አገሩ ከተማ ትንሽን ብትሆን ልክ እንደ አዲስ አበባ ወጣና ገባ ተራራ ያለበት የሚሸረሸር መሬት ያለበት ነበረ ከተማው በሙሉ። እነዛ ተራራዎች በደንብ ታስረው ሳር ተተክሎባቸው ዛፍ ተተክሎባቸው እንዳይሸረሸሩ ተደርጎ በጥራት ተሰርተው ከተማቸውን ንጹህ አድርገዋል ማለት ነው። ከዚያ በተረፈ ደግሞ መንግስት የሚሰራው አንድ ፓርት ነው። መንግስት የሚሰራው እንግዲህ እነኚህ ትልልቅ መንገዶችን ወይም ከወንዝ ዳርቻ ያሉ ፕሮጀክቶችን ይሰራል። ግን ህብረተሰቡስ ምን ይሰራል? ህብረተሰቡ ለምሳሌ በሩዋንዳ ኤግዛምፕል በውስጥ ሩዋንዳ ልክ ከአውሮፕላን ስትወርድ ፌስታላችሁን እዚሁ አውሮፕላን ውስጥ ቁጭ አርጉና ውጡ ነው የሚባለው። ፌስታል ይዞ መውረድ አይቻልም። ማጋነን ይሆናል። ከተማ ውስጥ አንድም ሙዝ ልጣጭ እንኳን ቆሻሻ እንኳን አላየውም። ትንንሽ ከተሞችም ሄደን አይተን ነበር ለፕሮጀክቱ ስንል። እዛም ያየነው አንድ አይነት ነው። ዝም ብለን የተሰሩትን ኮሪደሮች ብቻ እየሄድን እዛ እሱን መብራቱን ብቻ ከማየት እያንዳንዱ ቀበሌ ኮሪደር መብራት ባይሰራ ማጽዳት የሚከለክለው ነገር የለም። በእጁ የሚሰራ ነገር ነው። ቆሻሻ ለመጣል ምንም የሚከለክለው ሰው የለም። እና እሱን ያየሁትና ሌላ አገር ሌላ ያደጉ ሀገር አውሮፓ እንትን ከምንል እዛው ጎረቤታችን የኛው ወንድሞች የሰሩትን ኪጋሊን አይቶ የአፍሪካ ከተሞችን በሙሉ በዛ ሞዴል መስራት ይቻላል ብዬ አስባለሁ። በጣም ደስ ያለኝ ግን አዲስ አበባ መጀመሯም ትልቅ ነገር ነውና ይህንን ወደ ሌሎች ከተሞችን መውሰድ አለብን ባይኔ። ወደ አዳማ፣ ጅማ፣ መቱ ያንተ ከተማ መሰራት አለበት። ዝም ብሎ አንድ መስመር ኮሪደር ብቻ መብራት አብርቶ ብቻ መተው ሳይሆን ወደ ውስጥ መስራት ይቻላል። ምንም የሚከለክለን የለም። የኛ እኔ እናንተ ያደግንበት መንደር ድሮ ንጹህ ነበር፣ ራሳችን አጽድተን ማለት ነው አይደል? እና የአዲስ አበባ ዋና ፍሳሽ ሜሯም እየሰሩበት ነው። ግን ይሄ ፕሮጀክት ልክ እንደ ግድቡ እንደ ሬኔሰንስ ዳም ትልቅ ፕሮጀክት ተሰርቶ ይሄ አሁን እያየናት ያለው እየፈካች ያለችው ከተማ ሰስቴነብል አርገን በጽዳት ለመያዝ እንደዛ አይነት ትልቅ ዳም ተሰርቶ ውሃ በትክክል ለከተማው ሕዝብ መቅረብ አለበት። አሁንም የከተማው ሕዝብ በውሃ በጣም እየተቸገረ ነው። በሳምንት አንድ ቀን በ15 ቀን አንድ ቀን ውሃ የሚመጣው ችግር ላይ ናቸው። ይህን ችግር መቅረፍ የሚቻለው ትልቅ ፕሮጀክት እንደ ሬኔሰንስ ዳም ሁላችንም ተባብረን ሰርተን ለአዲስ አበባ ብቻ ሳይሆን አዲስ አበባ ዙሪያ ላይ ያሉት ሸገር፣ አሁን ደግሞ እስከ ቡሾፍቱ ድረስ የሚደርስ የውሃ ሰፕላይ መስራት አለብን። የስንት ቢሊዮን ዶላር ኤርፖርት ልንሰራ እያሰብን ስለሆነ ያም ውሃ ስለሚፈልግ ለዛ ሁሉ የሚበቃ ውሃ የሚሰራበት ፕሮጀክት ተጠንቶ የተቀመጠ አለ።
እሱን ተባብረን ብንሰራ ለአዲስ አበባ፣ ለኦሮሚያ በሙሉ ለአካባቢው ያለውን ችግር ይቀርፋል። ይህን ያሰብነውን ከተማም ደግሞ እያማረ ያለውን ከተማ ማስቀጠል እንችላለን የሚል ሀሳብ ነው ያለኝ።